ቀን 17/08/2018 ለአማራ ፋኖ ብሔራዊ ንቅናቄ አፋብን ፖሊት ቢሮ ጉዳዩ ክስ ስለማቅረብ ከሳሽ ጣና ብርጌድ ተከሳሽ አርበኛ ደረጀ በላይና በስሩ በቅርቡ ያደራጃቸው ወንበዴዎች። የክሱ ምክንያት የጣና ብርጌድ ዋና አዛዥ አርበኛ ሻለቃ ልባርጋቸው ሙጬ ከነ አጃቢው አርበኛ ቻሌ ካሴ በቀን 16/08/2018 ከቀኑ 9 ሰዓት ተኩል ጣቁሳ ወረዳ በአረማ ቀበሌ አቸራጎት ከድኩል 40 ወደ ሐሲል በሞተር ለስራ በጉዞ ላይ እያለ በአርበኛ ደረጀ በላይ ትዕዛዝ ሰጭነት በተደራጁ ወንበዴዎች በነ አንደበት ገበያው፣ በነ አይቸው ሞላ፣ በነ አትርሰው ወርቁ፣ በነ በላይ ዋቢ እና በነ ልሳን አያነው በእነዚህ እና ግብረ አበሮቹ በአሰቃቂና ዘግናይ ሁኔታ እንዲገደሉ በመደረጉ አርበኛ ልባርጋቸው ሙጬ እና አርበኛ ቻሌ ካሴ ለመገደላቸው ዋና ምክንያቶች አንደኛ በአሊ ሰፈር ቀጠና ወንበዴዎችን ለምን አደራጀ ብሎ መቃወሙ። ለምሳሌ በቀጠናው የተገደሉ ንጹሃን ብዛት 4 ሲቪል 2 የፋኖ አባል በድምሩ 6 የሞቱ የተገደሉ የቆሰሉ 5 የንጹህ አርሶ አደር መሳሪያ 47 መሳሪያ ለምን ይወሰዳል ብሎ መቃወሙ። በሰሪ ቀጠና እነሲሳይ ገዛኸኝ የተባሉ ወንበዴዎችን ለምን በህገወጥ መንገድ አደራጀህ ብሎ መቃወሙ። በቀጠናው የተሰሩ ወንጀሎች ሰቢ ማለት ነው 2 የፋኖ አባላት መገደላቸውን መቃወሙ። ሁለተኛ በናዶ ብርጌድ አባላት ለምን ንጹሃን ይታገታሉ ብሎ መቃወሙ። ሶስተኛ ፋይናንስን በተመለከተ አንደኛ ህገወጥ የፋይናንስ አሰባሰብ ለምን ታደርጋለህ ብሎ መቃወሙ። ለምሳሌ ከአንድ ተሽከርካሪ ላይ ከ10,000 ብር በላይ መቀረጥ የለበትም ብሎ መቃወሙ። የ3 ወር የኬላ ገቢ በራሱ አንቀሳቅሶ ለናዶ ብርጌድ ብቻ ማዋሉን መቃወሙ። ለጥይት መግዣ ብሎ 2,150,000 ብር ለግል ኪስህ ለምን አዋልህ ብሎ መቃወሙ። ከብልጽግና 12,000 ፍሬ ጥይት እንዴት ተቀበልክ ብሎ መጠየቁ እና የእርስ በርስ ጦርነት አንፈልግም ብሎ መቃወሙ። እነዚህና ሌሎችንም ጥያቄዎች በመጠየቁ በአካልና በስልክ እስከ 7 ቤትህ አጠፋለሁ እያለ ሲዝት እንደነበረ የጣና ብርጌድ የሥራ አመራሮች፣ የበጌምድር ክፍለ ጦር አመራሮች እና አባት አርበኞች ዋና ምስክሮች ናቸው። ሆኖ ያለ በበጌምድር በጎንደር ጠቅላይ ግዛት እዝ 202ኛ ኮር የተሰጠው የሐሰት መግለጫ የራስን ወንጀል ለመደበቅ ስለሆነ በህግ እንዲጠየቁልን ስንል በአክብሮት እንጠይቃለን። የጣና ብርጌድ የሥራ አመራር ኮሚቴዎችና የጣና ብርጌድ አባላት ሄዳችሁ አንደበትን ችግር ለምንድን ነው ያልጠየቃችሁ? ቀጠናው ላይ የሰራውን በደልና ግብ ሄዳችሁ ለምንድን ነው እናንተ ኮሚቴዎች ያልጠየቃችሁ? እነስማችሁ እናንደበት እንዴ ይፈልጋል። እኛም ከመጠየቅ ይልቅ የተበደለን ህዝብ ሄዳችሁ ማጠየቅ መጀመሪያ ማለት ነው። በጣም በብዙ መንገድ ተበድለናል። እናረኛ ሸር እናረኛ ሰለሞን እስኪ እናንተ የምታዩት ከሆነ የብሬ ህፃን ታግቷል። 400 ሺህ ተጠይቋል። እሱን ስታስቀሩ እናንተስ ችግራችን ትፈታላችሁ ያላችሁ አስመለሱት፣ ከስራ አስፈቱት አልቻሉ። የብሬ ደስ ይጭውልባል አልሆነ። ሰው እየታፈነ እየታገተ አይደለም። ታጋይ ሰው ያግታል፣ ያፍናል። ደረጀ በላይ ልጆቹን አደረች በመሰረቱ ማለት ነው። ከናደው ውጭ ወደ ውጭ ነው በቃ። ከዛ ውጭ እንደ ትግል ቆሞ ስም ሊያስጠራ የሚችል ታጋይ ካለ እየኮረኮመ በድብቅ እያስገደለ የራሱን ስም ማንገስ ነው የሚፈልግ። በስም ምን ይገደል ሰዎች ፖሊስ ተደርገን ተይዘናል።
እነ ከላይ ተኩሱ አይመቱ ባፋቸው ነው የሚገሉ። ትናንት ከሞት ያወጡ ማን እንደሆነ ፈጣሪ ነው የሚያውቀው። ከምን እንዳወጣ ነው ማለት ነው። ያን ቀን እኛ ባንኖር ጉሮሮ ነው የሚወስደው ሰው ነበር። በጣም አታግለነዋል። አደራጅቶናል፣ አይካድም። ከፋይናንስ እስከ መርህ እስከ ቀጠናዊ ትስስር ስሙ ገናና ሆኖ እንዲኖር እንዳይሳሳት በጣም ብዙ ነገሮችን ደግፈነዋል። እጅግ በጣም የሚያሰቅቁ ስራዎችን ስላየን ደግሞ አሁን ጠልተናል፣ በግልጽ ለመናገር ማለት ነው። ሲሳይ 2 ሰው ገደለ። አንደበት ከ5 እስከ 6 ሰው ገደለ። ወደ 5 ሰው ቆሰለ።